ፓውስን ሰርታችሁ ለነበረ ጥሩ ዜና ይዤላችሁ መጥቻለሁ። በዛሬው 3 ነገሮችን እናያለን። በጣም አሪፍ ነው። ሰሞኑን ሊስት የመደረግ እድሉ ቀርቧል ማለት ነው። ቀኑ ታውቋል። አጠቃላይ ሊስቲንግ ዴት፣ ቶከን ፕራይስ እና አጠቃላይ ደግሞ ፕሪ ማርኬት ምን ላይ ሊስት እንደሚደረግ እና ያለን ማለት ነው። እነዚህ ነገሮች ምን ይሆናል፣ አጠቃላይ ሊስቲንግ ዴቱንም አጠቃላይ ክሌም መቼ ነው የሚያበቃው፣ የሚጀመረውስ መቼ ነው የሚለውን ነገር ሁሉንም ነገር በዝርዝር እና ይሆናል። ስለዚህ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ ስለዋን ጫናችሁ የደወል ምልክቱን ተጭናችሁ ቤት ሆኑ ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ማለት። ስለዚህ አሁን ወደ ቪዲዮ እና ስለዚህ መጀመሪያ አጠቃላይ ስለ ፓውስ አጠቃላይ ያለው መጀመሪያ ልክ ማርች 11 ላይ ክሌም ማድረግ ይጀመራል ማለት ነው። ከዛ በኋላ ማርች 15 ላይ ክሌም መደረግ ሙሉ ለሙሉ እንደሚቆም ነው ማለት ነው። አጠቃላይ ክሌም መደረግ ይቆማል። ከ11 እስከ 15 ባለው ድረስ ክሌም ማድረግ እንችላለን ማለት ነው። ስለዚህ ከ11 ጀምራችሁ ኦልሞስት 11 ማለት ዛሬ ይሄን ቪዲዮ በመሰራበት ዛሬ ማርች 6 ነው ማለት ነው። ስለዚህ 5 ቀን አለ ማለት ነው። ከ11 ጀምሮ ክሌም መደረግ ይጀምራል ማለት ነው። በ15 ያበቃል። ከዛ ደግሞ በ17 ደግሞ ኮኔክት ወዳደረግናቸው ኤክስቼንጆች መግባት ይጀምራል ማለት ነው። ቶክኑ አጠቃላይ ወደዛ ኤክስቼንጅ ኮኔክት ወዳደረግነው ይገባል ማለት ነው። ስለዚህ አጠቃላይ ወደ ፓንተም ሊሆን ይችላል፣ ቶን ኪፐር ሊሆን ይችላል፣ ወደ ተለያዩ ኤክስቼንጆች ኮኔክት ወዳደረግነው ይገባል ማለት ነው። ስለዚህ በ17 ይሄንን ከተደረገ በኋላ በ18 ደግሞ ሊስት ይደረጋል ማለት ነው። ሙሉ ለሙሉ ሊስት ይደረጋል። ሊስት የሚደረገው ምን ላይ ነው የሚለውን ደግሞ ምና ይሆናል ሰፋ ባለው። አጠቃላይ አሁን ላይ ሙሉ ለሙሉ አልተነገረም፣ ነገር ግን ግምታዊ ወጡ አሉ። ሙሉ ለሙሉ ግምቱ ከፍ እያለ ያለው ባይናንስ ላይ እንደሆነ ይታወቃል። ባይናንስ ላይ በጣም ሞሮፍ አጠቃላይ ኮሚኒቲያቸውን ኮንታክት ለማድረግ በተሞከረው መሰረትም ባይናንስ ላይ ትክክል እንደሆነ እነሱም አረጋግጠዋል ማለት ነው። ስለዚህ ባይናንስ ፐርሰንቱ በጣም ከፍ ያለ ነው፣ ባይናንስ ላይ ሊስት የመደረጉ ነገር ማለት ነው። ስለዚህ ኖርማሊ ፕሪ ማርኬቱ ግን ባይቢት ላይ አጠቃላይ ከነገ 7 ሰዓት ማለትም ከማርች 7 ሰዓት ላይ አጠቃላይ ሊስት እንደሚደረግ እዛ ላይ መሸጥ እንደሚጀምር ነው የታወቀው ማለት ነው። ቶክኑ ፕሪ ማርኬት እዛ ላይ ባይቢት ላይ ይጀመራል ማለት ነው። ኖርማሊ ግን ባይናንስ ላይ ሊስት እንደሚደረግ ነው ማለት ነው። ቶክናችንን ከወሰድን በኋላ እዛ ላይ ሊስት እንደሚደረግ ወይም ደግሞ ባይናንስ ላይ ላይ ያለው ነገር ፓውዝ ሊስት የሚደረገው ባይናንስ ላይ እንደሆነ ኦልሞስት ቅድም እንዳልኳችሁ ይበልጡ ፐርሰንት እነሱንም ኮንታክት ለማድረግ እንደተሞከረው ባይናንስ ላይ እንደሆነ እነሱ ተናግረዋል። ፋይናሊ እንግዲህ የተቀየረ ነገር ባይኖርም ማለት ነው። ከዛ ውጪ ኖርማሊ ቶክን ፕራይስ ነው አጠቃላይ ቶክኑ ማለትም ለምሳሌ ዲስትሪቢዩት ከተደረገ ክሌም ካደረግን በኋላ ስንት ሊሆን ይችላል? ግምታዊ የተሰጡ ነገሮች አሉ። በብዙ በጣም ግምት እየተሰጠ ያለው 0.20 ከዛ በኋላ 2 ማለት ነው። 0.02 ሊሆን ይችላል የተባለ ነው። ይሄ ማለት በጣም አሪፍ ነው። ኖርማሊ ቶክን በተሰጠው ካልኩሌት በራሳችሁ ካልኩሌት ብታደርጉ ኦልሞስት የተሻለ ነገር የማግኘት እድል ይኖራል ማለት። ስለዚህ እንግዲህ አንደኛው በሶላና ላይ ኖርማሊ ወደ ሶላና ነው አጠቃላይ በሶላና ነው የሚደረገው እንደመባሉ መጠን ያለ ነገር ይኖራል ተብሎ ተስፋ ተሰጥቶታል። ያው ኤርድሮፕ ላይ ተስፋ ማድረግ ትንሽ አሪፍ እንዳለመሆኑ መጠን ምክንያቱም ዙ ላይ የተፈጠረውን ነገር እናውቃለን ብዙዎቻችን። ዙ ላይ በጣም ተስፋ ተሰጥቶት ነበረ። ፋይናሊ ግን የተፈጠረው ነገር ምን እንደሆነ አይታችሁታል። ሀምስተር ሌሎቹ ላይም እንደዛው። አሁን ላይ ከቅርብ ጊዜ ጀምሮ ኤርድሮፖች በጣም ደባሪ ነገር እያመጡ ስለሆነ ማለት ነው ፓውስ ላይ እንግዲህ ጥሩ ነገር ለማግኘት ከምድል እመኛለሁ ማለት ነው። ከዛም ውጭ እንግዲህ አጠቃላይ ኖርማሊ በ11 ክሌም መደረግ ሲጀምር ያለውን ቪዲዮ ምሰራላችሁ ይሆናል ማለት ነው። ልክ በ11 ፕሪ ማርኬት ነገ ባይቢት ላይ እንደሚለቀቅ ነገር ያቸዋለሁ። ባይቢት ላይ ፕሪ ማርኬቱ ነው የሚጀመረው። ያ ፕራይስ ለተወሰነ እኛም ሳምፕል ለማድረግ ወይም ደግሞ አጠቃላይ የተወሰነ ገስ ለማድረግ በጣም ሰፖርት ያደርገናል ወይም ደግሞ ይረዳናል ማለት ነው። የተወሰነ ቢያንስ 1-0 ወይ ደግሞ 2-0 ቢጨምር እዛ ላይ የተወሰነ ሊሆን ይችላል ማለት ነው። አሁን ለምሳሌ ፕሪ ማርኬት ላይ ባይቢት ላይ ነገ የሚለቀቀው ነገር የተወሰነ ምን ያህል ሊሆን ይችላል የሚለው ነገር ገስ ለማድረግ ይረዳናል ማለት። ከዛ ውጭ በ11 ክሌም መደረግ ሲጀምር ያለውን ነገር ነግራችሁ ይሆናል። በ17 አጠቃላይ በ17ም አጠቃላይ ወደ ዋሌቶቻችን መግባት ሲጀምሩ ያለውን ነገር ማሳወቃችሁ ይሆናል ማለት ነው። ቴሌግራም አጠቃላይ እዚህ ከስራ አስቀምጥላችኋለሁ። እዛ ላይ ያለውን ነገር በቪዲዮ መሰራት ማይችሉ ነገሮችን እዛ ላይ ስለምለቅላችሁ ያለውን ነገር ከዛ ላይ ቼክ እንድታደርጉ። በ18 እንግዲህ ጥሩ ነገር ሊስት ሲደረግ እንጠብቃለን ማለት ነው። የዛን ሰዓት እንገናኛለን። በ11 በ17 እና በ18 እንገናኝ ይሆናል ማለት ነው። አሪፍ ቪዲዮዎችን ሰርቼ በደንብ ኢንፎርሜሽን ጋዘር ያደርጉ ቪዲዮዎችን ሰርቼ ይዤላችሁ መጣ ይሆናል ማለት ነው። በዛሬው እንግዲህ ሊስቲንግ ዴቱ መቼ ይሆናል? በ11 አጠቃላይ ቅድም እንዳልኳችሁ ክሌም መደረግ ይጀምራል። በ15 ያበቃል። በ17 ደግሞ አጠቃላይ ወደ ኤክስቼንጆቻችን ወይም ደግሞ ወደ ዋሌቶቻችን መግባት ይጀምራል ቶክኑ ማለት ነው። ከዛ ውጭ በ18 ሊስቲንግ ዴቱ እንደሚደረግ ነው ማለት ነው። ያለውን ነገር ፕሪ ማርኬቱንም ነገ ያለውን ነገር ቼክ አድርጌ ማሳውቃችሁ ይሆናል ማለት ነው። ስለዚህ ኔክስት ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በፓውስ ላይ ያጋጠማችሁ ወይም ደግሞ የተወሰነ ተግዳሮቶች ካሉ ማለት ነው ዋሌት ላይ ኮኔክት ያላደረጋችሁ ግራ የገባችሁ ምናምን ነገር ካለ ከዛ ውጭ ሉዝ ያደረጋችሁት ኮሚኒቲውን ማግኘት ያልቻላችሁ ወደ ፓውሳችሁ መግባት ያልቻላችሁ ካላችሁ ኮንታክት አድርጉኝ ኮመንት ላይ ማለት ነው። ስለዚህ ያለውን ነገር እዛው ላይ መመለስላችሁ ይሆናል ማለት ነው። በጣም አስቸጋሪ ነገር ያጋጠማችሁ ካላችሁ አንድና አንድ ፓውስን በተመለከተ ብቻ ኢንፎርሜሽን እዛ ላይ ኮንታክት ኢንፎርሜሽን ቴሌግራም ስለማስቀምጥላችሁ ዲስክሪፕሽን ላይ፣ ስለዚህ በዛ ላይ ልታናግሩኝ ትችላላችሁ ማለት ነው። ኔክስት ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ሰላም ሁኑልኝ።